በዛሬው ቪዲዮ የተለያዩ መረጃዎችን ነው ወደ እናንተ ይዤ መጣሁት። የቀነኒ አዱኛ ጉዳይ እንዳይዘገቡ ጋዜጠኞች ፍርድ ቤት እንዳይገቡ መከልከላቸው ዛሬ አነጋጋሪ ሆኗል። ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ባላችሁበት መልካም ሁሉ ይሁንላችሁ። ለዛሬም ሌላ ቪዲዮ ይዤላችሁ መጥቻለሁ። በዛሬው ቪዲዮ የተለያዩ መረጃዎችን ነው ወደ እናንተ ይዤ መጣሁት። እንደዚሁ በዱባይ ህልፈቷ ስለተሰማው የ21 ዓመት ወጣት ጉዳይም አስቃኛችኋለሁ። ሐኪሞች ከ30 ቀናት በኋላ እንግዲህ ደሞዛችን ማይጨመር ከሆነ ኢትዮጵያ ሐኪሞች ስራ እናቆማለን አድማ ቀጥለዋል። አሽሩካ ኒውስ የተለያዩ መረጃዎችን ይዤላችሁ መጥቻለሁ። እንግዲህ ላይክ ያደረጋችሁ ሐሳባችሁን ኮሜንት አዲስ ይሆናችሁ የተለያዩ መረጃዎች አዝና ጉዳዮች ለመከታተል ሰብስክራይብ እንድታደርጉ ቤተሰባችን እንድትቀላቀሉ ጋብዛለሁ። ኪሪያ ላይሶን 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 ኪሪያ ለመላው ክርስቲያኖች አሽሩካ ቻናል እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል አደረሳችሁ ለማለት እወዳለሁ። መረጃን ከበዓል መረጃ ጀምራለሁ። በአዲስ አበባ የ1 ኪሎ ስጋ ዋጋ ከ460 እስከ 520 ብር ብቻ እንዲሆን ተወስኗል። ይህንንም ደግሞ ውሳኔ ያስተላለፉት በርካታ ማህበራት እንግዲህ የሸማቾች ማህበራት በተለይም 239 የሸማቾች የህብረት ስራ ሉካንዳ ቤቶች ጭምር ተወያይተው 1 ኪሎ ስጋ በዚህ ዋጋ እንዲሸጥ ተስማምተዋል ነው የተባለው። እንግዲህ እንዴት ነው የበዓል ጉዳይ ላይ እንተሳሰብ። ነጋዴ እባካችሁ ማጅራት መምታት ይቁም። ህብረተሰቡ በአስቸጋሪ ኑሮ ሁኔታ ውስጥ ነው ያለው። እንተሳሰብ ማለትን በዚሁ ለማጠቆም እወዳለሁ። መረጃው ይሄ ነው። በዱባይ ህልፈቷ የተሰማው የ21 ዓመቷ ወጣት ጉዳይ አነጋጋሪ ሆኗል። እንግዲህ እጅግ በጣም አሳዛኝ በሆነ ሁኔታ ይሄ የሞት ጉዳይ ጋጣሚ ሞት እጅግ አነጋጋሪ የሆነ መጥቷል። እንግዲህ ረዱ ትባላለች። እቺ በአዲስ አበባ የተወለደች ወጣት ተምራ አካውንቲንግ ተመርቃ እስቲ ደግሞ ወደ አረብ ሀገር ሄጄ ወደ ዱባይ ሄጄ ራሴንም ቤተሰብንም የሚለውጥ ስራ ልስራ ብላለች። ከተመረቀች ከአንድ ወር በኋላ ነው እንግዲህ ወደ ዱባይ ያቀናችው። በዚያም እንግዲህ ለ4 ወራት ስትሰራ እንደቆየች ነው። ልክ እንደ ዛሬ ከእናቷ ጋር ቤተሰብ ደውላ ተጫውታለች፣ በደንብ ተነጋግራለች። እናቷንም ተሰናብታ በኢሞ ስልኳን ዘግታለች። እንግዲህ በነጋታው የተሰማው ነገር ግን እጅግ ልብ አስደንጋጭ ለቤተሰብም አስጨናቂ የሆነ ጉዳይ ነበረ። ማዳሟ ከዱባይ ሻርጃ ደውላ ልጅሽ ራሷን አጥፍታለች የሚል ነገር ለቤተሰብ ተናግራለች ማለት ነው። ይሄ በእውነት ልብ ሰባሪ ነው። የወጣቱ ሞት በየሞታው እንደዚህ አይነት ነገር ነው እየሰማን ያለ ነው። በእውነቱ ይሄ ጉዳይ አሁን ላይ በዱባይ የኢትዮጵያ ኮሚኒቲ ክትትል እንደጀመረ ተነግሯል። ነገር ግን በአካባቢ ያላችሁ በዱባይ የምትገኙ የተለያየ ተጽዕኖ የምትፈጥሩ ማህበራት እንደዚህ ያላችሁ ሰዎች ይህን ጉዳይ መከታተል ብትችሉ ጥሩ ነው። በእውነት ድጋፍ ያስፈልጋቸዋል፣ ድጋፍ ያስፈልጋቸዋል። በእውነቱ ይሄ ጉዳይ መጣራት ያለበት ነው። ዛሬ በሰላም የነበረ ሰው ነገ ሌላ ቤት ያለ ሰው እንግዲህ ምን እንደተፈጠረ አይታወቅም። የህግ ክትትል የሚያስፈልገው መጣራት ያለበት ጉዳይ በመሆኑ ባካችሁ ትኩረት እንድትሰጡበት በዚሁ ለማሳሰብ እወዳለሁ። ለቤተሰቦች ለሚያውቋት ለወዳጅ ዘመዶች ሁሉ መጽናናት ይሁን። ከድንገተኛ አደጋ እግዚአብሔር ይጠብቀን፣ ከክፉ ነገር ሁሉ ይሰውረን፣ ነፍሷን በገነት ያሳርፍልን። እንግዲህ ራሴን እለውጣለሁ ቤተሰብ እለውጣለሁ ብሎ በስደት ዓለም ደግሞ እንደዚህ በወጣትነት በለጋ እድሜ መቀጠፍ በእውነት አያምጣው። ሁላችንም ያሰብንበትን ዓላማ ሳክተን ከቤተሰቦቻችን ከወዳጆቻችን ጋር ለመገናኘት ያብቃን እላለሁኝ። በቀነኒ አዱኛ ህልፈት በኋላ የተሰሙ ያሉ ነገሮች አሁን አነጋጋሪ መሆናቸው ቀጥለዋል። በዛሬው ዕለት በግድያ ተጠርጥሮ በእስር ላይ የሚገኘው አንዱዓለም ጎሳ የፍርድ ሂደት በጋዜጠኞች እንዳይታደሙ መከልከላቸው ተሰምቷል።
ይህም ደግሞ ሌላ ጥያቄ ይዞ መጥቷል ማለት ነው። ልጃቸውን ባልጠበቁበት በለጋነት ያጡት ወላጆችም ባካችሁ የኢትዮጵያ ሕዝብ ድምፅ አሰሙልን፣ ፍርድ እንዲሆን ጠይቁልን፣ ከጎናችን ሁኑ ሲሉ እንግዲህ ድምጻቸው ማሰማታቸው የሚታወስ ነው። ሐቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥም በውጭም ያላችሁ። እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ ፍርድ ሂደቱን እንዳይከታተሉ ጋዜጠኞች ወደ ውስጥ ገብተው እንዳይመለከቱ ተከልክሏል የተባለው በአዲስ አበባ እንግዲህ በዛሬው ዕለት ሚያዝያ 9 2017 የተቀጠረው ቀጠሮ በፍርድ ቤት እንግዲህ ውሎ መካሄዱ ተሰምቷል። አጃይብ ነው። እንግዲህ በዚህ ፍርድ ሂደት ላይ ሌላ ጥያቄ እንዲነሳ ነው። እንግዲህ እነሱ በራሳቸው አፍነውት መረጃውን ምን ሊያደርጉት እንደሆነ አላውቅም። ጋዜጠኞች ለምን ተከለከሉ ሲባል ሐሰተኛ መረጃ እየተሰራጨ በመሆኑ ነው ብለዋል። እና ሐሰተኛ መረጃ እንዳይሰራጭ እንግዲህ ትክክለኛ ውሳኔ የሚሆነው ትክክለኛ መረጃ እንዲሰራጭ ማድረግ ነው ወይስ ደግሞ ጭራሽ እናንተ አሁን ሌላ ጥያቄ እንዲነሳ ጥርጣሬ እንዲፈጠር ጋዜጠኞች ገብተው አይዘግቡ ማለት ነው የሚሆነው? ተመልካቾች እናንተ ምን ይሰማችኋል? ትክክለኛ ውሳኔ ነው ብላችሁ ታስባላችሁ? እንደኔ እንዲያውም ይሄም የጋዜጠኞችን መረጃ እንዳያወጡ የመከልከል አዝማሚያ ሌላ ትንታኔ ውስጥ የሚከት ሌላ ጥርጣሬ ውስጥ የሚከት ነው የሚሆነው። እነሱ እንደፈለጋቸው ነገሮችን ወዲህ ወዳ ለማድረግ እንዲመቻቸው ነው የሚል ጥያቄም ሊያስነሳ ይችላል። እና የሚዲያ ህግ አለ። ሐሰተኛ መረጃ አሰራጭ የተባለው ሰው እዛ ውስጥ ገብቶ መረጃ አሰራጭ ሰው ካለ እንዲያውም እኮ ለመያዝና ለመጠየቅ በህግ ለመዳኘት እሱንም ቀላል ነው የሚሆነው። ሶ ሐሰተኛ መረጃ ያሰራጨ ሰው ካለ እዛ ውስጥ ያልተባለውን ያለ ሰው ካለ በህግ መጠየቅ ነው እንጂ ሁሉም ጋዜጠኛ ገብቶ አይዘግብ የሚል ይሄ የብልጽግና አፈና በሌሎች ጉዳይ ሲታይ እንደነበረው በእንደዚህ አይነት የፍርድ ሂደት ላይም እንግዲህ ማንሳቱ ተገቢ አይደለም ነው የምለው። የቀነኒ ፍርድ ሂደት በተመለከተ እስካሁን የምናውቃቸው መረጃዎች ላስታውሳችሁ። እስካሁን ድረስ ያው ከዛሬው የፍርድ ቤት ውሎ በፊት 28 ሰዎች ምስክርነት ቃላቸውን ሰጥተዋል። ያዩትን፣ የተመለከቱትን፣ የሚያውቁትን እንግዲህ እንዲናገሩ ፍርድ ቤት ቀርበው መስክረዋል ነው የተባለው። የአስክሬን ምርመራ ውጤቱ ተጎጂዋ በህይወት እያለች ከህንፃው ላይ ወድቃ መሞቷን እንጂ ተገላ ከህንፃው እንደወደቀች የሚያሳይ ምንም አይነት ማስረጃ እንደሌለ በመጥቀስ እንግዲህ የአንዱዓለም ጎሳ ጠበቃ መከራከራቸውም ተነግሯል። በተጎጂ የተጻፈ ማስታወሻ ደብተር መገኘቱም እንግዲህ ከዚህ ደብተር ላይ ደግሞ ዲያሪ የሚባለው ደብተር ላይ በተለምዶ እሱ ላይ ተጎጂዋ ለቤተሰቦቿ ለዘፋኙና ለጓደኞቿ ራሷን ልታጠፋ እንደሆነ ጽፋለች የሚል ነገርም እየተነገረ እንደ መረጃ ወጥቷል ማለት ነው። እንደዚሁ ደግሞ የአንዱዓለም ጠበቃ ተጎጂዋ ከዚህ ቀደም ራሷን ለማጥፋት በተደጋጋሚ መድኃኒት መውሰዷን በመጥቀስ እንግዲህ ተከራክሯል። ስለዚህ ባጭሩ የአንዱዓለም ጎሳ ጠበቃ እየተከራከረ ያለው አንዱዓለም ጎሳ ነፍሷን አላጠፋውም፣ ህይወቷን የነጠቀችው ራሷ ነች የሚል ነገር ነው እንግዲህ በጠቅለል ሲደረግ እስካሁን ድረስ ባለው ነገር የምንመለከተው። አንዱዓለም ጎሳ ነፃ ለማውጣት ጠበቃው እንግዲህ በተቻለው መንገድ እየታገለ እንደሆነ ነው የምንመለከተው። በተለይ ደግሞ እየወጡ ካሉ ፎቶዎች ጋር ፊቷ ላይ በለዙ ምልክቶች በተለያየ ጊዜ በአንዱዓለም ጎሳ በኩልም ቫዮላንት የሆነ አይነት ታሪክ ያለው መሆኑ ከዚህ ቀድሞ ፍቅረኛው ታሪኮችን ማውጣቷ እነዚህ ነገሮች ተደማምረው ለሞቷ ምክንያት ሳይሆን አይቀርም። ስለዚህ በደንብ ሊመረመርና ሊጣራ ይገባዋል የሚል ነገር ህብረተሰቡ በተለያየ ሶሻል ሚዲያ እንግዲህ ድምጹን እያሰማ ይገኛል። ስለዚህ ፍትህ ለቀነኒ አዱኛ በማለት ድምጻቸውን የሚያሰሙ ሰዎች ተበራክተው ቀጥለዋል ማለት ነው። ነገር ግን ያው ይሄ የፍርዱ ሂደት ያለበት ሁኔታ ይሄ ነው። ጫና ማድረግ ያስፈልጋል፣ ድምጽ ማሰመት ያስፈልጋል፣ ፍትህ መጠየቅ ያስፈልጋል። ትክክለኛው ነገር ከምንም ነገር የጸዳ ነገር እንዲታይ ግፊት ማድረግ ያስፈልጋል። ኢትዮጵያ ውስጥ እንግዲህ የጀስቲስ ሲስተሙ ኮራፕትድ በመሆኑ ምክንያት የሚሰጡ ፍርዶች ላይ መተማመን አተናል። ይህም ደግሞ በተደጋጋሚ ጊዜ እየታየ በመሆኑ እንደዚህ አይነት ግልጽ ነገሮች እንኳን እየተካሄዱ መደባበስና መሸፋፈኑ ብዙ ሰዎችን ጥርጣሬ ውስጥ የሚከት መሆኑ ያው አነጋጋሪነቱ እንዲቀጥል አድርጎታል ማለት ነው።
ጀስቲስ ፎር ቀነኒ አዱኛ እሷን ለመሰሉ በርካታ እንስቶች ኢትዮጵያ ውስጥ እየተደፈሩ እየተገደሉ ላሉ ሁሉ ድምጻችንን ማሰማት አለብን። ሴቶች ላይ የሚደርሰው ግፍና በደል ሁሉም ማህበረሰቡ ላይ የሚደርስ በደልና ግፍ መሆኑ በጦርነት በአማራ ክልል ዛሬም እየተካሄደ ያለው ግፍና በደል በመላው ኢትዮጵያ እንግዲህ በተለያዩ ቦታዎች ላይ የሚደርሰው ግፍና በደል ካልቆመ በስተቀር ፍርድ ከሌለ ጀስቲስ ከሌለ ሰላም አይመጣም። ሶ ይሄንን መታገል አስፈላጊ ነው የሚሆነው ማለት ነው። ነፍሷን ይማረልን። ለወዳጅ ዘመዶች ለቤተሰቦች መጽናናትን እመኛለሁ። ጽናጽል ከበሮና መቋሚያ የኢትዮጵያ ኦርቶዶክስ ቤተክርስቲያን ንብረት ሆኖ ተመዘገበ የሚል መረጃ ከሰሞኑን ሰምተናል። እጅግ በጣም ደስ የሚል ጥሩ ጅማሬ ሆኖ አግኝቻለሁ። ጽናጽል ከበሮና መቋሚያ ከሌሎች ከ10 በላይ ቅዱሳት መጻሕፍት ጋር በኢትዮጵያ ኦርቶዶክስ ቤተክርስቲያን የአእምሮ ንብረት መሆናቸው ተረጋግጦ ከሚያዝያ 3 2017 ጀምሮ በኢትዮጵያ አእምሮአዊ ንብረት ባለስልጣን በቅጂና ተዛማች መብቶች ስር ተመዝግበዋል ማለት ነው። ይህንም ያስታወቀው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሕዝብ ግንኙነት ነው። ጥሩ ነገር አይመስላችሁም? ስለዚህ ካሁን ሰዓት በኋላ ኮፒራይቱ ጽናጽል ከበሮ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሆናል። መጠቀም የፈለገ ለዚህ አገልግሎት መጠቀም ፈልጌ ነው እንደዚህ ነው ብሎ ማስፈቀድ አለበት ማለት ነው እንደማለት ነው አይደለም እንዴ? ኮፒራይት ኦነር ባለቤትነት አለው ማለት ነው። ዝም ብሎ መጠቀም አይቻልም። ሶ መነጋገር ያስፈልጋል። የሃይማኖት ጉዳዮች ወደ ግጭት የሚመሩ ነገሮች እየሆኑ ስለመጡ በህግ አግባብና በስነ ስርዓት መያዙ ጥሩ ጅማሬ ነው ብዬ አስባለሁኝ። አው መነቋቆሩ ቀርቶ እኮ የሃይማኖት ጉዳይ መፎጋገሪያና መበሻሸቂያ ሆኗል። በእውነት እግዚአብሔርን የምናመልክበት የምናመሰግንበት ሳይሆን አንደኛው ከየትኛው እንዴት እንደበለጠ እንዴት እንትን እንዳለ የሚታይበት ፓወር የሚታይበት ምናምን ከሆነ ሰነባብቷልና ጥሩ ጅማሬ ነው። ወደ ሌላ መረጃ ሳልፍላችሁ ቀጣይ መረጃ ከኢትዮጵያ አለባበስ ጋር የማይሄድ አለባበስ የለበሰው ግለሰብ ሸቤ መግባቱ እየተነገረ ይገኛል። ያው ይሄንን ሰው በሶሻል ሚዲያ ላይ ተመልክታችሁታል። ሰሞኑ መነጋገሪያ ሆኗል። በርካቶችም ቢኪኒ ነው ዊኪኒ ምን ባሉት ከላይ እንደዚህ ለብሶ የሴት አለባበስ በወንድ God have mercy upon us. Jesus. ይህም ደግሞ በርካታ ሰዎች ቁጣቸውን ሲገልጹ ነበረ። ይህን የተመለከተ አዲስ አበባ ፖሊስ በቁጥጥር ስር እንዳዋለው እየተነገረ ይገኛል። የሴቶች ክብር የሚነካ ኢሞራላዊ ድርጊት ፈጽሟል ተብሎ ነው እንግዲህ ግለሰብ በቁጥጥር ስር እንደዋለ እየተነገረ ያለው። በኢትዮጵያ የወንጀል ሕግ ጸያፍ ወይም ለመልካም ጠባይ ተቃራኒ የሆነ ድርጊት መፈጸም ወንጀል መሆኑም በሕግ የተደነገገ እንደሆነ ተቀምጧል ማለት ነው። እንዴት አያችሁት? አጃይብ ነው እንግዲህ በዘመነ ብልጽግና የማንሰማው የማናየው የለም። እንግዲህ እዚህ ላይም ደርሰናል። ሴቱ የወንድ ካለበስኩ ወንዱ የሴት ካለበስኩ ብቻ ሳይሆን ወንድ የሆነው ጾታውን አስቀይሮ ሴት ካልሆንኩ ሴት የነበረችው ጾታዋን ቀይራ እኔ እንደ ወንድ ነው የሚሰማኝ የማለት ጉዳይ ይሄ ዓለማችን ላይ አከራካሪ ሆኗል። እንግዲህ ከዚህ ነው የሚነሳውና ነገ ደግሞ ጥያቄ የሚፈጠረው ማለት ነው። ይሄ ጉዳይ እንዳለ ሆኖ ከእንግሊዝ የተሰማ መረጃ በዚሁ ላጋራችሁ። ዩኬ ጠቅላይ ፍርድ ቤት ሱፕሪም ኮርት የሴትነት ትርጉም በተፈጥሯዊ ጾታ ላይ የተመሰረተ እንዲሆን ሴት ማለት አሉ እንግዲህ ፍርድ ቤት ላይ ተከራክረው ምን ብለው ወስነው ሴት ማለት በተፈጥሯ የተፈጠረችበት ባዮሎጂካል እንግዲህ የተባለው ጉዳይ ያዘችው ሴት ነች ማለት ነው ብለው ነው እንግዲህ እንቅጩን የፈረዱት። እንዴት ይሄንን የመሰለ ጉዳይ ኦቪየስ የሚታወቅ ጉዳይ ኮመን ሴንስ የሆነ ጉዳይ እንዴት ፍርድ ቤት ተከራክረው ምና ወሰኑ ትላላችሁ ካላችሁ ይሄ ረጅም ዓመታት አከራካሪ ሆኖ የቆየ ጉዳይ ነው። በአሜሪካም ከትራምፕ መምጣት በኋላ የተወሰኑ ጉዳዮችን ሰምታችኋል። እኔም ብዙ አቅርቤላችኋለሁ። ጉዳይ ፎር ውማን ስኮትላንድ የተባለ ቡድን የመብት ተሟጋች ቡድን ሲሟገትበት የነበረ ጉዳይ እንደሆነ ተነግሯል። ያው ሴቶች ባዮሎጂካል ሴክስ በተባለው በጾታችን ብቻ መታወቅ አለብን በሚለው ማለት ነው።
ይህም እንግዲህ ውሳኔ በመሰጠቱ በስኮትላንድ እንግሊዝና ዌልስ የሚኖሩ የአፈጻጸም ጉዳዮች እንዲወሰኑ ግልጽ እንዲሆኑ የሚያደርግ ነው ተብሏል። ኢትዮጵያ ሐኪሞች የደሞዝ ጭማሪ ጥያቄ ማቅረባቸውን ቀጥለው ጥያቄያችን የማይሰማ ከሆነ በ30 ቀን ውስጥም እንግዲህ ስራችን እናቆማለን የሚል አድማ ነው። በዚህ መልኩ እንደምትመለከቱት 30 ቁጥርን ይዘው ተቃውሟቸውን እያሰሙ ይገኛሉ። የሕክምና ባለሙያዎች ወራዊ ደሞዝ ከ10 ሺህ እስከ 15 ሺህ ብር የሚገመት ነው በወር። እንግዲህ በኢትዮጵያ ውስጥ ይሄንን ብር አዲስ አበባ ውስጥ በተለይ ይሄ ብር ተከፍሏችሁ እንዴት ተከራይታችሁ እንዴት እንደምትኖሩ እንግዲህ ፈጣሪ ይወቀውና እጅግ በጣም አሳሳቢ ነው። ይህንን አስመልክቶ ነው እንግዲህ የደሞዝ ጭማሪ ጥያቄ እየጠየቁ የሚገኙት። 7 ዓመት ተምረው ለፍተው ደክመው ከዛ በፊት 12 ዓመት ተምረው በአጠቃላይ 20 ዓመት ምናምን ትምህርት ላይ አሳልፈው በርካቶቹ ደግሞ ወደ ሕክምና ትምህርት ቤት የሚገቡት ያው ሀገራችን ውስጥ የተሻለ ውጤት አላቸው የሚባሉ ጎበዝ ተማሪዎች የተባሉት ናቸው። እንግዲህ ህይወታችን ግን ከኑሯችን ጋር የሚመጣጠን ስላልሆነ ደሞዝ ይጨመርልን ነው። በተመሳሳይ እንግዲህ የመምህራንም ደሞዝ ጭማሪ እየተሰማ ይገኛል። በነገራችን ምክር ቤት ውስጥ የኢትዮጵያ ምክር ቤት ውስጥ በሁለት ይከፈላሉ፣ አጨብጫቢዎችና ዶክተር ደሳለኝ ጫኔ በሚል ያው ለኢትዮጵያ ህዝብ ድምጹን እያሰማ ያለው ዶክተር ደሳለኝ ጫኔ ነው። እየተከፈላቸው ያለ ደሞዝ ልጆቻቸውን አብልተው እንዳያሩ፣ ልጆቻቸውን እንዳያስተምሩ፣ ልብስ እንዳይቀይሩ የሚያደርግ ነው። ሞቲቬትድ ሆኖ አስተምሮ ነገ በዓለም ደረጃ የሚወዳደሩ ልጆች ይፈጥርልናል ብለን መጠበቅ። ጦርነት ወዳዱ የአብይ አህመድ የብልጽግናው አገዛዝ እንግዲህ ይሄንን ጥያቄ ይመልስ ይሆን አላቅም። በአገር ቤቱ ያለውን በጀት ከውጪ ከዱባይ ከአረብ ኤምሬቶች እንደዚህ ከቱርክ ምናምን ጭምር ድሮን ጭምር እየተዋሰ እየተበደረ እንግዲህ የራሱን ህዝብ በድሮን ጭምር የሚገድል አገዛዝ እንደሆነ የታወቀ ነው። ደሞዝ ለመጨመር ህዝቡን የሚያከሙትን የሚያስተምሩትን ትውልዱ ትምህርት ቤት እንዲሰራለት እንዲቀጥል ይሄን እንግዲህ ምንም አይነት ጥረት እየተመለከትን የሌለበት አገዛዝ በመሆኑ ያው ተቃውሞ በፋኖ ትግልም በሌሎችም ጥያቄ ህዝቡ በሰላም የጠየቀው ጥያቄ አልመለስም ስላለ ነው። ጠየቅ የራስን መብት መጠየቅ ኢትዮጵያ ውስጥ እንግዲህ እንደ ቅንጦት እየታየ ያለበት ጊዜ ነው። ያም ሆኖ ግን የሕክምና ባለሙያዎች የራሳቸው መብት ለማስከበር የስራ ማቆም አድማ ድረስ እንሄዳለን የሚል ነገር እንግዲህ ያሰሙ ይገኛሉ። አሽሩካ ጋር ቤተሰብ ያሉ ናችሁ እንዴት ነው ቤተሰብ እንድትሆኑ እንጠይቃለን። እንዴ 1 ሚሊዮን ጉዞ ብለን ከጀመረን ይኸው መንገድ ላይ ቆመን ምን ሆናችሁ ነው እንዴ? ጠብ አድርጉት እንደሱ ሳይን ኢን እያላችሁ ሰብስክራይብ አድርጉ ቤተሰቦች። እንዴት ነው ጉዳዩ? ከውጭ ብቻ የምትመለከቱ ሰዎች አላችሁ፣ ይሄ ትክክል አይደለም፣ አስተካክሉ። ለማንኛውም ወደ ዩቲዩብ ቤተሰቦች ለዛሬ አቀረብኩላችሁ ይመስል ነበረ። በቀጣይ አዝናኝ አስተማሪ ፕሮግራሞች ከምንገናኝ ድረስ አሽሩካ ኒውስ መረጃዎች ይህን ይመስሉ ነበረ። ምርጦች ምርጫ ይሉኛል፣ እኔም ተቀብየዋለሁ። አሽሩካ የምርጦች ምርጫ። አመሰግናለሁ።